በፓኪስታን ቁጥጥር ስር የምትገኘው የካሽሚር ክልል የአካባቢው አመራሮች ግዛታቸውን የተወረረ መሬት ሲሉ በይፋ አውጀዋል። ይህ አቋም በእስላማባድ ማዕከላዊ መንግስት ላይ የተቀሰቀሰውን ህዝባዊ አመጽ ወደ አዲስ ምዕራፍ አሸጋግሮታል። ይሄ በከፍተኛ ሁኔታ በወታደር የተጠበቀው የድንበር መስመር መናጋት በደቡብ እስያ ያለውን የኒውክሌር ቀጠና የጸጥታ መዋቅር በቀጥታ አደጋ ላይ ጥለዋል። በረዋላኮትና በሙዛፈራባድ ከተሞች በተነሳው ተቃውሞ የ24 ንጹሃን ዜጎች ህይወት አልፏል። የኢንተርኔትና የዲጂታል ኮሚኒኬሽን መቋረጥም እንዲሁ ክልል አቀፍ የኢኮኖሚ መዘጋትም ተከስቷል። ይህ ቀውስ የመንግስት ባህላዊ ቁጥጥር ስልት ሙሉ በሙሉ አክሽፎታል። ቁጥሮቹ የሚያሳዩት ይሄ ተቃውሞ በኑሮ ውድነት ምክንያት የመጣ ጊዜያዊ ቁጣ አለመሆኑን ነው። ይልቁንም የፓኪስታንን መንግስት ተቋማዊ ህልውና የሚፈታተን የህልውና ጥያቄ ነው። ባለስልጣናት እነዚህን የድንበር ግዛቶች ራሳቸውን በራሳቸው የሚያስተዳድሩና ከማዕከሉ ጋር ፍጹም ፍቅር ያላቸው አድርገው ማቅረብ ይቀናቸዋል። ነገር ግን የአካባቢው ተወላጆችና መሪዎቻቸው የፌዴራል ጦር ከአካባቢያችን ይውጣልን ብለው ሲጮሁ የዓመታት ፕሮፓጋንዳ በአንድ ጀንበር ይፈርሳል። ዋናው ችግር ድንገት የተፈጠረ ህዝባዊ ቁጣ አይደለም። ይልቁንም ሩቅ ቦታ የተቀመጠውን የፌዴራል ቢሮክራሲ ሀብትን ለመመዝበርና ስልጣንን ለማቆየት ሲል የተዘረጋው የተሳሳተ ፖሊሲ ውጤት ነው። ከብሔራዊው አንድነት መፈክሮች ጀርባ ያለውን የመንግስት ሴራ በግልጽ ማየት ያስፈልጋል። ለመሆኑ የፌዴራል መንግስቱ የዘረጋው የሀብት ብዝበዛና የፖለቲካ ደባ የገዛ የድንበር ይዞታውን እንዴት መቆጣጠር አቃተው? ይህንን ውጥረት ለመረዳት ከላይ የሚታየውን የሚዲያ ጫጫታ ትተን ዋናውን የጂኦፖለቲካ ትንታኔ መመርመር አለብን። በፓኪስታን ስር ያለችው ካሽሚር ለሀገሪቱ ዋነኛ የደህንነት ጋሻ ነች። ይህቺ ተራራማ ምድር ፓኪስታንን ከምስራቅ በኩል ከሚመጣ ጥቃት የምትከላከል የተፈጥሮም ግንብ ነች። ሆኖም ይህ ርቀቷ ማዕከላዊ መንግስትን በህዝቡ ላይ ፍጹም የፖለቲካ መድሎ እንዲፈጽም በር ከፍቷል። ለዚህ ማሳያው በክልሉ ምክር ቤት ውስጥ ከአካባቢው ውጪ ለሚኖሩ ስደተኞች 12 የፓርላማ ወንበሮችን ለመስጠት የተደረገው የህግ ማሻሻያ ነው። የህዝባዊ ንቅናቄ ጥምረት ወይም GAAC ይህንን ውሳኔ የሀገር በቀል ተወላጆችን ስልጣን የመጠቅ ደባ አድርጎ ፈርጆታል። ከግዛት ውጪ ባሉ የውሸት ድምጾች ምክር ቤቱን በመሙላቱ የፌዴራሉ መንግስት የአካባቢውን ህዝብ ውሳኔ ሰጭነት አዳክሞታል። ይህ ተንኮል የካሽሚር ፓርላማ ሁል ጊዜ ለእስላማባድ ታዛዥ ሆኖ እንዲኖር የተነደፈ ነው። ሰኔ 7 ቀን የክልሉ ጠቅላይ ፍርድ ቤት እነዚህን የስደተኞች መቀመጫዎች በህግ የተጠበቁ ናቸው ብሎ ሲወስን ለካሽሚር ህዝብ ህጋዊ የውሳኔ አማራጮች በሙሉ መዘጋታቸውን ታወቀ። በዚህ ምክንያት ህዝቡ ፈጣንና የተቀናጀ የኢኮኖሚ እምቢተኝነት ጀመረ። ከዚህ ቀደም ማዕከላዊ መንግስት መሰረታዊ ቁሳቁሶችን በቅናሽ ዋጋ በማቅረብ ህዝቡን ዝም ያሰኘው ነበር። ነገር ግን ፓኪስታን አሁን በገጠማት የኢኮኖሚ ድቀት ምክንያት እነዚህን ድጋፎች በድንገት አነሳች። የአካባቢው ማህበረሰብ ከፍተኛ የኤሌክትሪክ ክፍያና የዕለት ጉርስ እጥረት ገጠመው። የሚያሳዝነው ግን የካሽሚር ወንዞች የሚያመነጩት የርካሽ የሃይድሮ ኤሌክትሪክ ኃይል በቀጥታ ወደ ፑንጃ የኢንዱስትሪ ማዕከል እንዲፈስ መደረጉ ነው። ይህ በግልጽ የሚታይ የሀብት ብዝበዛ ነው። የዳር ድንበር ህዝቡን ሀብት እየዘረፉ የማዕከሉን ባለስልጣናት ማበልጸግ ማለት ይህ ነው። የዚህ እርምጃ መጥፎ ውጤት አሁን ከካሽሚር ድንበር አልፎ መላውን ቀጠና እያናጋው ይገኛል። መንግስት ሰላማዊ ሰልፈኞችን ለመጨፍለቅ ከከባድ መሳሪያ የታጠቀውን የፓኪስታን ሬንጀርስ የተባለውን ወታደራዊ ኃይል ማሰማራቱ ነገሩን ይበልጥ አክሮታል። ተቃዋሚዎች የምግብና የመድኃኒት አቅርቦት መገደቡ ከቀጠለ የንግድ መስመራቸውን ወደ ህንድ ለመቀየር እንደሚገደዱ እያስጠነቀቁ ነው። ይህ ደግሞ የሀገር ውስጥ የፖለቲካ ቀውስ ወደ ዓለም አቀፍ የጦር ቀጠናነት እንዲቀየር ያደርገዋል። ለበርካታ አስርት ዓመታት ፓኪስታን በካሽሚር ጉዳይ ላይ ያላትን የሞራል የበላይነት በዓለም አቀፍ መድረክ ስትሰብክ ኖራለች። አሁን ግን ያ የፖለቲካ ትኩረት ሙሉ በሙሉ ተገልብጧል። የአካባቢው ነዋሪዎች የፓኪስታንን አስተዳደር ህገወጥ ወራሪ ብለው ሲጠሩት፣ እስላማባድ በዓለም አቀፍ ደረጃ ያለውን የዲፕሎማሲ ተሰሚነት አጥቷል። ይህ ተቃውሞ አሁን ወደ ውጭ ሀገራትም ተስፋፍቷል። በለንደን፣ በብራድፎርድ እና በማንቸስተር የሚኖሩ የካሽሚር ተወላጆች በፓኪስታን ኤምባሲዎች ፊት ለፊት ሰልፍ በመውጣት በህዝባቸው ላይ እየተፈጸመ ያለው የሰብአዊ መብት ረገጣ ዓለም እንዲያውቀው እያደረጉ ነው። ዓለም አቀፍ ታዛቢዎች አሁን በንቃት ሊከታተሉት የሚገባው ጉዳይ ቢኖር የፓኪስታን መንግስት ህዝቡን በኃይል ለመጨፍለቅ ወታደራዊ እርምጃ ይወስዳል ወይስ ተንበርክኮ የኢኮኖሚ ጥያቄዎቻቸውን ይመልሳል የሚለውን ነው። ይህ ቀውስ የኢኮኖሚ አቅማቸው የደከመ ሀገራት ስትራቴጂካዊ የድንበር አካባቢዎቻቸውን በገንዘብ መደገፍ ሲያቅታቸው የሚፈጠረው ትልቅ ዓለም አቀፍ እውነታን ያሳያል። በክልሉ የኢንተርኔት ግንኙነት ቢቋረጥም የመንግስት ጭካኔና ድክመት ግን ለዓለም ይፋ መሆኑ አልቀረም። በመጨረሻም አንድ ያልተመለሰ ትልቅ ጥያቄ እናነሳለን። በአንድነት ስም የተገነባች ሀገር የገዛ የድንበር ጠባቂዎቿ ዋነኛው ጠላታችን እኛን ለመጠበቅ የቆመው የፓኪስታን ጦር ነው ብለው ሲያምፁ ምን ሊገጥማት ይችላል? ለዚህ ጥያቄ ምላሹን የምናገኘው በፓርላማ አዳራሽ ሳይሆን በረዋላኮት ጎዳናዎች ላይ በሚደረገው ትግል ይሆናል።